ተወዳጅ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ 2 ተጀምሯል። በዛሬ በያሮስ 2 ታዲያ ሌላ አንዲት ርዕሰ ጉዳይ ይዤ መጥቻለሁ። ርዕሰ ጉዳዩ ከማን ጋር የተገናኘ ነው አትሉኝም? ከፈለገ አትናቴዎስ ጋር። በፈለገ አትናቴዎስ ዙሪያ እንግዲህ ብዙ ሀሳቦች ከሰሞኑ ሲዘዋወሩ ነበረ። ወንድማችን ፈለገ አትናቴዎስ እንደምናውቀው በዕቅበተ እምነት ዙሪያ ከሚሰሩ ትጉ ብርቱ ከሆኑ ወንድሞቻችን መካከል በጣም ጎበዝ የሚባል ዋነኛ ወጣትነቱን ህይወቱን አብዛኛ ነገሩ ለቤተ ክርስቲያን የሰጠ ዲያቆን ነው። የቅዱስ አትናቴዎስን ፈለግ የተከተለ ቅዱስ አትናቴዎስ ዘእስክንድሪያ በጉባኤ ኒቂያ ዲያቆን የነበረ ኋላ የእስክንድሪያ ፓትርያርክ ሆኖ የመጣ ታላቅ ጻድቅ ነው፣ ታላቅ አባት ነው። የእሱን የፈለገ አትናቴዎስን ፈለግ በመከተል ፈለገ አትናቴዎስ ብሎ ራሱን ስም ሰይሞ ለቤተ ክርስቲያን በዕቅበተ እምነቱ ዙሪያ ላይ የሚሰራ ወንድማችን የስም ማጥፋት ዘመቻዎች ከሰሞኑ እንግዲህ ሲሰሩበት ነበረ። በጣም በሚያሳዝን ሁኔታ ማለት ነው። ወንድሞቻችን የመለሱት መልሳል ራሱ ፈለገ አትናቴዎስ የመለሰው መልሳል። እሱን ለማስደምጣችሁ ሁላችሁም ፈለገ አትናቴዎስ ምንድነው ተጽዕኖ ፈጣሪ ነው ያላችሁ ጻፉልኝ፣ ቪዲዮ ላጋራላችሁ። እኔም ፈለገ አትናቴዎስ ነኝ፣ የዱቄቱን ዓለም ወደ ዝማሬ የቀየረ ከእናንተ ኃጢአት የሌለበት ይውገራት ፈለገ አትናቴዎስ ይባላል። ቅዱሳት ሐዋርያትን የመሰለ የተመሰገነ የእስክንድርያው ሊቀ ጳጳስ አትናቴዎስን በረከት ለመቀበል የቅዱሱን ፈለግ ለመከተል በቅዱሱ ስም የተሰየመ ፈለገ አትናቴዎስ ይባላል። የዚህን ጻድቅ ስም ተሸክሞ በክፉ መንፈስ አለመፈተን አይታሰብም። መቼም የጠፉ ነፍሳት ወደ በረቱ ሲመለሱ ጠላት ዲያብሎስ የተጨነቁ ሲረጋጉ አያርፍም አይወድምና የዛሬን መልካም ነገር ከመመልከት ይልቅ የትላንትን ደካማ ጎን በመፈለግ የውሸት ትርክቶችን በመፍጠር ሰዎችን ከአገልግሎት ለማራቅ ደፋ ቀና ማለቱ የማይቀር እንደሆነ ይታወቃል። የቤተ ክርስቲያኑን አገልግሎት ከአውደ ምሕረት በተጨማሪ በዚህ በቲክቶክ መንደር የተገለጠበት የቤተ ክርስቲያን ክብር የታየበት መልስ የሌላት ቤተ ክርስቲያን የመሰላቸው አካላት የተሸማቀቁበት ኦርቶዶክስ ያለ መልስ ያለ ማስረጃ ምንም ነገር እንደማታደርግ ለሰፊው ምዕመን ዘመኑ ያመጣውን መሳሪያ በመጠቀም ከገለጹት ወንድሞች መካከል አንዱ በብዙ በክርስቶስ ፍቅር የምንወደው ወንድማችን ዲያቆን ፈለገ አትናቴዎስ ነው። የዱቄቱን ዓለም ወደ ዝማሬ የቀየረ ድንቅ የተዋሕዶ ወጣት ከቤተ ክርስቲያንና ከተዋሕዶ ጠላቶች ጋር የተጋፈጠ እግዚአብሔር በባረከው ጸጋ ያገለገለ የቀዳሜ ሰማዕት ሊቀ ዲያቆናት የቅዱስ እስጢፋኖስን በረከት ያደረበት ወንድማችን ዲያቆን እስጢፍ ለመልካም ነገር እረፍት የሌለው ጠላት ዲያብሎስ ጠልፎ ለመጣል ብዙ ስራ ቢሰራ የወንድማችን ግን ክርስትናን በፈተና ውስጥ ማለፍ እንደሆነ በሚገባ ስለሚያውቅ በብዙም አይደንቀንም። ትላንት እንዳንሰራ የለንም፣ ነገ እንዳንሰራ ላንኖር እንችላለን። ዛሬን ግን በዘመናችን እንስራ። ዛሬን ግን በዘመናችን ቅድስት ቤተ ክርስቲያንን እናገልግል። ችግሮች ካሉ በቤታችን እንወያይ። በፍጹም ወንድማዊ ፍቅር እንዋደድ። የበረታን የደከመውን በማገዝ የቆምን ደግሞ የወደቀውን በማንሳት በፍቅር የክርስቶስን መንግስት ለመውረስ እንስራ። እርስ በርስ መተቻቸቱ ዋጋ አያስገኝምና ሁላችሁም በኮሜንት ሴክሽን ላይ ፈለገ አትናቴዎስን ሜንሽን እያደረጋችሁት እኔም ፈለገ አትናቴዎስ ነኝ እያላችሁ ጻፉ። ለብዙዎች እንዲደርስ ኮፒ ሊንክና ሼርም አድርጉት። ቅርብ ጊዜ የሆኑ ሰዎች ልከውልኝ አይቼ ነውና ቴሌግራም ላይ በጣም የብዙ ሴቶችን ህይወት ያበላሸ ሰው ነው ፈለገ አትናቴዎስ የሚሉ አካላት መጥቶ፣ በነገራችን ላይ እነዛ አካላት እነማን እንደሆኑ አውቃለሁኝ እኔና በጣም የገረመኝ ነገር ምንድነው መሰላችሁ? ከነርሱ ይልቅ ክርስቶስ እኔ ምን ያክል አብዝቶ እንደማረኝ ማለት ሰው የሰውን ኃጢአት ሳወራ ልክ የሚያስመስለው እርሱ ጻድቅ በቤቱ በጣሪያው ምንም ነውር የማይሰራ ምንም የማይበድል። ፕሊስ ይሄን ያክል ራሳችሁን አታታሉ ተወዳጆች። ፈለገ አትናቴዎስ አመነዘረ። ከዚህ በኋላ እንደዚህ ድምጽ ከሰማችሁ በጌታ አንድ ተባባሩኝ እስኪ ኮሜንት ሴክሽን ላይ ፈለገ አትናቴዎስ አመነዘረ፣ እሰይ። ፈለገ አትናቴዎስ ዘሙተ፣ እሰይ። ፈለገ አትናቴዎስ ሰረቀ ምናምን፣ እሰይ እሰይ። በቃ ሰዋት በህግ የሚያስጠይቅ። በነገራችን ላይ በዚህ አጋጣሚ ለምሳሌ አላቅም እኔ ምን አይነት መንፈስ እንደሆነ አላቅም እና በዚህ አጋጣሚ ፈለገ አትናቴዎስ ለምሳሌ
ፈለገ አትናቴዎስ በዚህ ወጥቶ በዚህ ገብቶ ምናምን የምትሉ ሰዎች የሰራባችሁ ወንጀል ካለ ያደረሰባችሁ ጉዳት ካለ ሀገሪቷ የህግ ሀገር ነች። ፈለገ አትናቴዎስ እዚህ አምባገነን የሆነ መንግስት አይደለም። ሁላችሁም አንድ ላይ ተሰልፋችሁ ሄዳችሁ አቅራቢያችሁ ባለ ፖሊስ ጣቢያ መክሰስ ትችላላችሁ። እንዴ ትልቁ ነገር ምን መሰላችሁ? በሰራውት በደል እየተኮፈስኩ አይደለም። በነገራችን ላይ በሰራውት ስህተት እኔ እሰይ እንኳን እያልኩ አይደለም። ቆየው እኔ ከክርስቶስ ጋር ተነጋግሬ ከጨረስኩት እንዲህ አይነቱን ነገር የሚያደርጉት እነማን እንደሆኑ ስለማቅ ነው እንደዚህ ብላችሁ እኔ ተወዳጆች እናንተን አይደለም። እና ከክርስቶስ ጋር ቆየው ከተታረኩበት እና የትላንት ማንነታችሁን ድንገት መጥተው ዛሬ ፈለገ አትናቴዎስ ማለት የሰረቀ ሰው እሰይ ሰርቋል። እሰይ እሺ ሰዋት በቃ እሱ የወላችሁ እንደዚህ አድርጎ እሰይ ኪት ነው ይመጣልኝ። እኔ በጣም የሚገርም መልስ እኮ ነው ይመልስ። እሰይ በቃ እሰይ አመነዘረ፣ እሰይ ዘሞተ፣ እሰይ። በነገራችን ላይ አንድ ትልቅ ማወቅ ያለባችሁ ነገር ኃጢአትን ብሰራ ብበድል እዚህ ውስጥ ያሉ 2000 ሰዎችን ሳይሆን የምበድለው ራሴን ነው። የምለየው ራሴን ነው ከክርስቶስ። አዳም እግዚአብሔር አምላክ አዳምን በገነት ከፈጠረው በኋላ አንድ ያዘዘው ትእዛዝ ነበረ። ያንን ትእዛዝ አፈረሰ አዳም። አዳም ያንን ትእዛዝ ከፈረሰ በኋላ እግዚአብሔር ለአዳም እንዲህ ነው ያለው። እኔ ተወዳጆች አዳም ሆይ የሞትን ሞት ትሞታለህ። ይሰማል? የሞትን ሞት ምን ትላለህ? ትሞታለህ። ፈለገ አትናቴዎስ የሚፈራው በነገራችን ላይ የሆኑ እዚህ ገባ የሚባል ፐርሶናሊቲ ያላቸው ሰዎች ተሰብስበው የሚያወሩትን ነገር አይደለም ብራዘር። ፈለገ አትናቴዎስ የሚፈራው የሞትን ሞት ነው። ከእግዚአብሔር መለየትን እኔ አልፈልገውም። አለቀ። ከእግዚአብሔር መለየትን ሰዎችን በንግግር ላስቀይም ይችላለሁ፣ ልቆጣ። እግዚአብሔርን ነው የሚያስክዱ ወቀው ነገ አምላክህን ነው የሚያሸመጥጡ። ከዛ አንተም አብረህ ትቀላቀላለህ ሳይገባ። በጣም የማናስተውል በጣም በርካታ ሰዎች አሉ። ለምን፣ እንዴት፣ የት። እኔ ስማር 5 ዋና ጥያቄዎች አሉ። ዋይ፣ ዌር፣ ዌን ምናምን ተብሎ እነዚህ አሉ። እነዚህ ጥያቄዎች ሰው እንደዛ አይጠይቅም። የሆነ ነገር ይሰማል፣ የሆነ ነገር ይሰማል፣ ላጥ። የሆነ ነገር እንዲሆነ መቼ ሆነ፣ የት ሆነ፣ እንዴት ሆነ፣ ለምን ሆነ ብለህ መጠየቅ አለብህ። እና እንደ ክርስቲያኖች ሁላችሁም የምሬን ነው የምላችሁ፣ ቤተ ክርስቲያናችሁን ጠብቁ፣ ሃይማኖታችሁን ጠብቁ፣ ቤተክርስቲያናችሁን ጠብቁ፣ ህብረታችሁን ጠብቁ፣ ክርስትና ትምህርት ተማሩ። አንድ ማወቅ ያለባችሁ በእኛ በዚህ ሚዲያ ላይ ባለን ሰዎች ልክ አይደለችም ቤተክርስቲያን። በእኔ በተመስገን በፈለገ በነአኬ በእያንዳንዱ በእነሱ ልክ አይደለንም። ቤተክርስቲያን ከእኛ በላይ ናት። እሷ ሁሉ ሰብስባ ስለምትይዝ ነው። ቤተክርስቲያን ከእኛ በላይ ናት። እና ጋይስ ወሬም አይመራችሁ ያን ያህል የወሬ ሱሰኞችም አትሁኑ። ወሬ ባለበትም አታነፍነፉ። ራሳችሁን ጠብቁ፣ ቤተክርስቲያናችሁን ጠብቁ፣ ሰላማችሁን ጠብቁ። የትኛውም ጊዜ ላይ እግዚአብሔር ቤቱን የሚተው ሰው አይደለም፣ አምላክ አይደለም። እግዚአብሔር ቤቱን ይጠብቃል። ከቤቱ ማጽዳት ያለበትን ያጸዳል፣ ማቆየት ያለበትን ያቆያል። ማንንም ይመዝናል። በዚህ ስጋት አይገባችሁ። እናንተ ግን ጥሩ እየሄደ ያለውን ነገር ጥሩ ትምህርት የተሰጠ ያለ ከተስፋ መቁረጥ እየወጡ እግዚአብሔርን ወደ ማየት እየመጡበት ያለበት ሰዓት እንዳይደናቀፍ እናንተ የነገሮች ተባባሪ እንዳትሆኑ። ስለዚህ ማንም ተነስቶ የሚነዳችሁ ሰዎች አትሁኑ። እኔም ማንም ሊነዳችሁ አይገባም። ስለዚህ አስተውሉ፣ ነገሮችን መዝኑ፣ ከአራቱም አቅጣጫ ለማየት ሞክሩ። ከአራቱም አቅጣጫ ወቃሽ ከሳሽ ከመሆን ራቁ። ነገሮችን ግን በብስለት ሰው ስለመራችሁ ሳይሆን የምርም ሰው ከወደቀና ከታመመ ማንኛውም ሰው ሊረዳ ይገባል። ማንኛውም ሰው መጎዳት መጠቃት የለበትም። ይሄ ልክ አይደለም። ከእውነት ጎን መቆም ይኖርባችኋል። ግን እውነት ከሚመስል ውሸት ግን ራቁ። እውነት ከሚመስል ውሸት ከሚራገብ ነገር ስፔሻሊ ምንም ይሁን ምንም ቤተክርስቲያናችሁን ታርጌት ከሚያደርጉ ሰዎች ራቁ።
እኔ ሊሆን ይችላል፣ ተመስገን ሊሆን ይችላል፣ ኤኒዋን ምንም ነገር ሊሆን ይችላል። እኛን ምክንያት አድርገው ቤተክርስቲያንን ሊነክሱ ከመጡ ሰዎች ግን ራቁ። እኔ የሚታየኝ እሱ ነው። አብዛኛው ነገር ቤተክርስቲያንን በየአቅጣጫው ማዋረድ፣ የሆነች ነገር ተፈልጎ ቤተክርስቲያንን መጨፍጨፍ፣ የሆነች ነገር ተፈልጎ ክብረ ክህነትን መጨፍጨፍ፣ አባትን የማያከብር ትውልድ መፍጠር፣ ካህናትን የሚንቅ ትውልድ መፍጠር፣ ቤተክርስቲያን ጠል ትውልድ መፍጠር፣ እግዚአብሔር ጠል ትውልድ መፍጠር። ይሄ በጣም አደገኛ ነገር ነው። ግለሰብ ከሆነ እያንዳንዱ ግለሰብ የራሱ ጉዳይ፣ ግለሰብ በግለሰብነቱ ነው የሚጠየቀው። ግን እንዳጠቃላይ ግን ቤተክርስቲያን ላይ ያለው ዘመቻ ለነገራችሁ አልችልም። እና ጋይስ ቤተክርስቲያናችሁን ጠብቁ፣ ራሳችሁን ጠብቁ። ቤተክርስቲያን በቃ ውደዷት። ቤተክርስቲያናችሁን ሊያጠቃ የመጣ ለየትኛውም ሰው እድሉ እንዳሰጡ፣ ቤተክርስቲያንን ሊጋፋ፣ ቤተክርስቲያንን ሊያጠለሽ፣ ቤተክርስቲያንን ስሟን ሊያጠፋ፣ ቤተክርስቲያንን የሆነ ነገር ሊያደርግ የሚመጣ የትኛውም ሰው እድሉ እንዳሰጡ። ቤተክርስቲያናችሁን ጠብቁ በተቻላችሁ አቅም። በምንም ነገር ስሟ እንዲነሳ እንዳትሰጡ። በምንም ነገር ማንም ከመሬት ተነስቶ በምንም አይነት ምክንያት ቺን ታላቋን ቤተክርስቲያን ይነካባችሁ ዘንድ እንዳትፈቅዱ እና ይሄንን ነው። ስለምንም ተመስገን ስለምንም ነገር አናነሳም፣ ምንም ሜንሽን አናረግም። እግዚአብሔር የወደደውንና የፈቀደውን ሁሉ ነገር ያደርጋል። እናንተ ግን ቤተክርስቲያናችሁን ጠብቁ። የተወዳችሁ የሰዎቻችን የዛሬ መረጃዎቻችን ይህን ይመስላሉ። ሁላችሁም መረጃውን ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረጋችሁ እንዳይዘነጋም። ያሮስ ሁለትን ሰብስክራይብ አድርጎ ወደ 20 ሺህ የተጠጋን ስለሆነ ማለት ነው። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተ መኛም ነው።